ይህ ቪዲዮ ተራ የስነ ልቦና ምክር አይደለም፣ ሳይንስ በተግባር ያረጋገጠው እውነት እንጂ። ስኬት የአጋጣሚ ወይም የዕድል ወይም እጅግ ጠንክሮ የመስራት ጉዳይ ሳይሆን ከአእምሯችን አሰራርና የነርቭ መዋቅሮች ጋር የተያያዘ ባዮሎጂያዊ ጉዳይ መሆኑን በማስረጃ ልነግራችሁ ነው። ዛሬ እጅግ በጣም አስደናቂና ምናልባትም እስከዛሬ ስለ ስኬት ያላችሁን አመለካከት ሙሉ በሙሉ የሚቀይር ብሎም ይህን ቪዲዮ አይታችሁ ከጨረሳችሁበት ቅጽበት ጀምሮ አስተሳሰባችሁን ፍጹም ከፍ የሚያደርግ እንዲሁም ካሰባችሁት ወይም ከምትመኙት ስኬት ላይ ትደርሱ ዘንድ ማንም ያልነገራችሁን እና ያላሳያችሁን የስኬት ቁልፍ መዳፋችሁ ላይ የሚያስጨብጥ እውነታ ነው የምነግራችሁ። አንዳንዶቻችን ስኬትን በስኬት ላይ ስንደራረብ፣ ሌሎቻችን ደግሞ ጀምሮ ማቋረጥና መውደቅ ዕጣ ፋንታችን ይመስል እድገታችን እንደ ካሮት ወደ ታች የሆነበትን የተረጋገጠ ምክንያት በግልጽ አስረዳችኋለሁ። ለአንዳንዶቻችን ሕይወት በጣም ቀላልና አስደሳች ስትሆን፣ ለአንዳንዶቻችን ደግሞ አንዱን ፈተና ስናልፈው ሌላ እየተተካ አንዱን ችግር ፈታን ስንል የባሰው ደግሞ ሲመጣ ወከባና ሩጫ የበዛበት ረፍት የሌለበት ሰላም የሌለበት እርካታ የሌለበት ሕይወት እየኖርን ያለንበትን ትክክለኛ ምክንያት እነግራችኋለሁ። ወደ አእምሯችሁ ሚስጥራዊ ክፍል ዘልቀን በመግባት ሕይወታችሁን ከስር መሰረቱ የምትለውጡበትን የኒውሮፕላስቲሲቲ ጥበብ በጥልቀት እንመረምራለን። እስከ መጨረሻው በደንብና በጥሞና ካስፈለገም ማስታወሻ በመያዝ ተከታተሉኝ። እንጀምር። ከቅርብ ጊዜ ወዲህ ዘመናዊ የነርቭ ሳይንስ ወይም ኒውሮ ሳይንስ ከዚህ በፊት ስለ አእምሯችን ያለንን አመለካከት ፍጹም የሚቀይር እውነታዎችን ይፋ እያደረገ ይገኛል። በተለይም በሕይወታችን የሚከናወነው ስኬት ወይም ውድቀት አእምሯችን ውስጥ ካለው የነርቭ አወቃቀር ጋር ምን ያህል የጠበቀ ቁርኝት እንዳለው እጅግ የሚያስደንቁ ግኝቶች ይፋ የሆኑ ነው። ከነዚህ ግኝቶች ውስጥ ደግሞ ዋነኛው ኒውሮፕላስቲሲቲ ይባላል። ይህ ሳይንሳዊ እውነት እንደሚነግረን አእምሯችን ልክ ለነገሮች እንዳለን አመለካከትና ሁኔታ የሚተጣጠፍ አዳዲስ የነርቭ ሴሎችን የሚገነባና የቆዩ የአስተሳሰብ መንገዶችን ሰብሮ አዲስ ማንነትን መፍጠር የሚችል ሲስተም ያለው መሆኑን ነው። አብዛኞቻችን በሕይወታችን ውስጥ ለምን አልተሳካልኝም፣ ለምን ካለሁበት የውድቀትና የጭንቀት አዙሪት መውጣት አቃተኝ ብለን እንጠይቃለን። መልሱ ያለው ታዲያ በችሎታችን ማነስ ሳይሆን አእምሯችን ለዓመታት በለመደው የውድቀት ፕሮግራም ውስጥ በመታጠሩ ነው። ኒውሮፕላስቲሲቲ ማንኛውንም መጥፎ ልማድ፣ ፍርሃትና ውስንነት ሰብረን ለስኬትና ለውስጣዊ ጥንካሬ የሚሆን አዲስ የአእምሮ ካርታ መሳል እንደምንችል ያረጋግጥልናል። ይህ ማለት ማንነታችሁ ዛሬ ባላችሁበት ሁኔታ አይወሰንም። ይልቁንም አእምሯችሁን በምን አይነት አዲስ መረጃና ልምምድ እንደገና ፕሮግራም እንደምታደርጉት ራሱ ይወስናል። ታዲያ ይህ የአእምሮ ዳግም የግንባታ ሂደት ወይም ሪኒዊንግ ሲስተም በሕዋሳት ደረጃ እንዴት ነው የሚከናወነው? የድሮውንና የማይጠቅመንን ማንነት ሰብረን ስኬታማውን አዲሱን እኔ ለመፍጠር የምንከተላቸው ሳይንሳዊ መንገዶች ምንድናቸው? ከሁሉም በላይ ደግሞ የአስተሳሰብ ለውጥ እንዴት በጭንቅላታችን ውስጥ አካላዊ ለውጥን ወይም ፊዚካል ቼንጅ ሊያመጣ ይችላል? ኒውሮፕላስቲሲቲ ማለት በቀላል አገላለጽ አእምሯችን እንደ ፍላጎታችን ሊተጣጠፍና ሊቀረጽ የሚችል የፕላስቲክ ባህር ያለው ማለት ነው። በጭንቅላታችን ውስጥ በቢሊየን የሚቆጠሩ የነርቭ ሴሎች ወይም ኒውሮንስ ይገኛሉ። እነዚህ ሴሎች እርስ በርሳቸው የሚገናኙባቸው ሲናፕስ የተባሉ የኤሌክትሪክ መንገዶች አሏቸው። አንድን ድርጊት ደጋግመን ስናደርግ ወይም አንድን ሐሳብ ደጋግመን ስናስብ በእነዛ ሴሎች መካከል ያለው መንገድ እየጠነከረና እየሰፋ ይሄዳል። ይህ ልክ በዱር ውስጥ ወይም በአንድ ሳር በበዛበት ሜዳ ውስጥ ሰው ሲመላለስበት እንደሚፈጠር ዱካ ወይም ሰፊ መንገድ ነው። የቆዩ ልማዶቻችንና የውድቀት አስተሳሰቦቻችን አእምሯችን ውስጥ የፈጠሩት እንዲህ ያለውን ጠንካራና አውቶማቲክ የሆነ መንገድ ነው። የድሮ ማንነታችንን ሰብረን አዲስ ስኬታማ ማንነት መገንባት የምንችለው ሄብስሎው በሚባለው ሳይንሳዊ መርህ ነው። ይህ መርህ በአንድ ላይ የሚቀጣጠሉ ነርቮች በአንድ ላይ ይተሳሰራሉ ወይም ኒውሮንስ ዳት ፋየር ቱጌዘር ዋየር ቱጌዘር ይላል። አዲስ ልማድ መለማመድ ስትጀምሩ ወይም ስለ ስኬት አዲስ እምነት ስትገነቡ አእምሯችሁ አዳዲስ የነርቭ መንገዶችን መጥረግ ይጀምራል። መጀመሪያ ላይ መንገዱ ቀጭንና አስቸጋሪ ሊሆን ይችላል።
ነገር ግን በጽናት ስትቀጥሉ አሮጌውና የማይጠቅመው መንገድ በጥቅም ላይ ባለመዋሉ ምክንያት እየደከመና እየፈረሰ ይሄዳል። ይህ ሂደት ኒውራል ፕሩኒንግ ይባላል። አእምሯችሁ አላስፈላጊ የሆኑትን የውድቀት መንገዶች እየቆረጠ ወይም እያጠፋ ለስኬት የሚሆኑትን አዳዲስ አውራ ጎዳናዎች ይገነባል። ይህ ግኝት የሚነግረን ትልቅ እውነት አለ። ውድቀት ወይም ድክመት በደማችን ውስጥ ያለ ሳይሆን በአእምሯችን የሽቦ ትስስር ወይም ዋይሪንግ ውስጥ ያለ መሆኑን ነው። እናንተ ሰነፍ ነኝ ወይም አይሳካልኝም ብላችሁ ስታስቡ አእምሯችሁ ያንን የውድቀት መንገድ እያጠናከረው ይሄዳል። ነገር ግን አእምሯችሁን በንቃት ወይም ኮንሺየስሊ ፕሮግራም ማድረግ ስትጀምሩ በጭንቅላታችሁ ውስጥ አካላዊ ለውጥ ይፈጠራል። አእምሯችሁ አዲስ ቅርጽ ይይዛል፣ አዲስ ሴሎች ይበቅላሉ። ትላንት የማይቻል ይመስል የነበረው ነገር ዛሬ ቀላልና ተፈጥሯዊ ይሆንላችኋል። አብዛኞቻችን በየቀኑ ከምናስባቸው ሐሳቦች ውስጥ 90% የሚሆኑት ትላንት ስናስባቸው የነበሩት መደጋገሞች ናቸው። ይህ ማለት አእምሯችን ባለፈው ታሪካችን ውስጥ ታስሮ ይኖራል ማለት ነው። የድሮ ማንነታችሁ በጭንቀት በፍርሃትና በቅሬታ የተገነባ ከሆነ አእምሯችሁ በየቀኑ ያንን መርዛማ ኬሚካል ማምረቱን ይቀጥላል። አዲስ ማንነት ለመገንባት መጀመሪያ ማድረግ ያለባችሁ ይህንን አውቶማቲክ የሆነ የአስተሳሰብ አዙሪት በንቃት ማቋረጥ ነው። ይህንንም የምናደርገው አስተሳሰባችንን በመታዘብ ወይም በሜታኮግኒሽን ነው። ሳይንሳዊ ጥናቶች እንደሚያሳዩት አንድ ሰው ስለሚያስበው ሐሳብ በንቃት መከታተል ሲጀምር በአእምሮ ውስጥ ያለውና የምክንያታዊነት ማዕከል የሆነው ወይም ፕሪፈራል ኮርቴክስ ተብሎ የሚጠራው የአእምሮ ክፍል ይነቃቃል። ይህ ክፍል ሲነቃቃ ደግሞ እንደ ፍርሃትና ጭንቀት ያሉ ስሜቶችን የሚቆጣጠረው ኤሚግዳላ የተባለው ክፍል ኃይሉ ይቀንሳል። ይህ ማለት በንቃት ይህ ሐሳብ አይጠቅመኝም ብላችሁ ስትወስኑ አእምሯችሁ በኬሚካል ደረጃ ምላሹን ይቀይራል ማለት ነው። የድሮን ፕሮግራም መስበር ማለት ለለመዳችሁት መጥፎ ስሜትና ሐሳብ እጅ አለመስጠት ማለት ነው። ይህ ሂደት መጀመሪያ ላይ ከፍተኛ ምቾት ማጣትን ሊፈጥር ይችላል። ምክንያቱም አእምሯችሁ የለመደውን የድሮን መንገድ ይፈልጋል። ነገር ግን ያንን ምቾት ማጣት እንደ የለውጥ ምልክት ተቀበሉት። በምትጨነቁበት ቦታ ላይ ሰላም መሆንን ስትመርጡ፣ ተስፋ በምትቆርጡበት ቦታ ላይ ደግሞ ጽናትን ስትለማመዱ አእምሯችሁ አዲስ ጌታ እንዳገኘ ይረዳል። በአሮጌው ማንነታችሁ ላይ የምታካሂዱት ይህ የአስተሳሰብ አመጽ በውስጣችሁ አዲስ የነርቭ ካርታ እንዲሳል ያደርጋል። እናም አሁን ያላችሁ ማንነት የተፈጠረው በትላንትና ውጫዊ ታሪካችሁ ሳይሆን እናንተ በየቀኑ በምታደርጉት የአስተሳሰብ ሞገድ አማካኝነት የተፈጠረ ነው ማለት ነው። አእምሯችን አዳዲስ የነርቭ መንገዶችን እንዲገነባ ዝም ብሎ መመኘት ብቻ በቂ አይደለም። ይልቁንም ሆን ተብሎ የሚደረግ ልምምድ ወይም ዴሊብሬት ፕራክቲስ ያስፈልጋል። ኒውሮፕላስቲሲቲን በመጠቀም አእምሮን ለስኬት ዳግም ፕሮግራም ለማድረግ የሚረዱ 3 ዋና ዋና ሳይንሳዊ ምሰሶዎችን እንመልከት። አንደኛ፣ የአእምሮ ምስላዊ ልምምድ ወይም ሜንታል ሪሄርሳል ነው። ጥናቶች እንደሚያመለክቱት አእምሯችን በአካል በምናደርገው ድርጊትና በውስጣችን ወይም በራሱ በአእምሯችን በምናስበው ምስል መካከል ያለውን ልዩነት በውል አይለይም። በሳይንሳዊ ሙከራዎች እንደተረጋገጠው አንድ ሰው አንድን ተግባር ለምሳሌ ፒያኖ መጫወት ወይም ስፖርት መስራት በአእምሮ ብቻ በከፍተኛ ትኩረት ሲለማመድ ልክ በአካል እንደሰራው ሁሉ በአንጎል ውስጥ ያሉት የነርቭ መንገዶች ይገነባሉ። ይህ ማለት ገና ስኬቱ በእጃችሁ ሳይገባ ስኬታማ እንደሆናችሁ አድርጋችሁ በአእምሯችሁ በዝርዝር ስትስሉት ወይም ቪዥዋላይዝ ስታደርጉት አእምሯችሁ ያንን እንደ እውነት ይቀበለዋል። በዚህም ምክንያት ለስኬት የሚያስፈልገውን በራስ መተማመንና የአስተሳሰብ ቅርጽ ወይም ማይንድ ሴት አስቀድሞ መገንባት ይጀምራል። ሁለተኛ፣ ስሜት የተቀላቀለበት አዲስ እምነት መገንባት። አንድን ሐሳብ በአእምሯችሁ ብቻ መደጋገም በቂ አይደለም። ያ ሐሳብ በኒውሮን ደረጃ እንዲቀረጽ ከፈለጋችሁ ከፍተኛ ስሜት ወይም ኤሌቬትድ ኢሞሽን ሊታከልበት ይገባል። አእምሯችን ጠንካራ የነርቭ መንገዶችን የሚፈጥረው ስሜት ሲታከልበት ነው። ለምሳሌ እኔ ስኬታማ ነኝ ብላችሁ ስትናገሩ ያ ስኬት የሚሰጣችሁ ደስታና ኩራት አብሮ ከተሰማችሁ አእምሯችሁ ያንን ሐሳብ እንደ አስፈላጊ መረጃ በመመዝገብ በፍጥነት ፕሮግራም ያደርገዋል። ስሜት የኒውሮፕላስቲሲቲ
ማጣበቂያ ወይም ግሉ ነው። አሮጌውን የፍርሃት ፕሮግራም ዲሊት አድርጋችሁ በአዲስ የምስጋናና የደስታ ስሜት ስትተኩት የአንጎላችሁ ኬሚስትሪ በቅጽበት መቀየር ይጀምራል። ሶስተኛ፣ ወጥነት ያለው ድግግሞሽ ወይም ኮንሲስተንሲ አድርጉ። አዲስ የነርቭ መንገድ ልክ እንደ አዲስ የጫካ መንገድ ነው። መጀመሪያ ስትጓዙበት ሳርና ቁጥቋጦ የበዛበት ሊሆን ይችላል። ነገር ግን በየቀኑ ያንን አዲስ ሐሳብና ተግባር ስትደጋግሙት መንገዱ እየጠረገና እየሰፋ ይሄዳል። ኒውሮፕላስቲሲቲ ውጤት የሚያመጣው በአንድ ጀንበር በሚደረግ ጥረት ሳይሆን በየቀኑ በሚደረግ ጥቃቅን ለውጥ ነው። ይህ ድግግሞሽ አእምሮአችሁ አሮጌውንና አውቶማቲክ የሆነውን የውድቀት መንገድ ትቶ አዲሱን የጥንካሬ መንገድ እንዲመርጥ ያስገድደዋል። በመጨረሻም ለምን አልተሳካልኝም ለሚለው ጥያቄ ሳይንሳዊ ምላሽ እነሆ። ብዙ ሰዎች ለምን አልተሳካልኝም ብለው ሲጠይቁ መልሱን በውጫዊ ሁኔታዎች ላይ ያሳብባሉ። ይሁን እንጂ እውነተኛው ምላሽ ያለው በአእምሮአችን ውስጥ ነው። ሰዎች የማይሳካላቸው ችሎታ ስለሌላቸው ሳይሆን አእምሮአቸው በሰርቫይቫል ሞድ ውስጥ ስለታጠረ ነው። ይህ ስልት የሚመራው በአሮጌው የአንጎል ክፍል ወይም ሊምቢክ ሲስተም ሲሆን ትኩረቱም ፍርሃት፣ ስጋትና ምቾት ላይ ብቻ ነው። አዲስ ነገር መጀመር ወይም ለስኬት መጣር ለአእምሮአችሁ አደጋ ይመስለዋል። ስለዚህ አእምሮአችሁ እናንተን ለመጠበቅ ሲል በለመዳችሁት የውድቀት ክልል ውስጥ እንድትታሰሩ ያደርጋችኋል። ስኬታማ ለመሆን ማለት የአእምሮአችሁ ሶፍትዌር አርጅቷል ማለት ነው። አእምሮአችሁ አሁንም እየሰራ ያለው በልጅነታችሁ ወይም በሆነ ጊዜ በሰማችሁት ትችት፣ በደረሰባችሁ ውድቀትና በአካባቢያችሁ በነበረው አሉታዊ ተጽዕኖ በተቀረጸ ካርታ ነው። ይህ ካርታ ደግሞ ወደ ስኬት አይመራም። ሳይንሳዊ ምላሽ ይህ ነው። አልተሳካላችሁም ማለት አእምሮአችሁ ለስኬት የሚሆን አዲስ ካርታ ወይም ኒውራል ማፕ እንዲቀይስ አላለማመዳችሁትም ወይም አልፈቀዳችሁለትም ማለት ነው። ኒውሮፕላስቲሲቲን በመጠቀም ይህንን ካርታ መቀየር ስትጀምሩ ስኬት ከአድካሚ ትግል ወደ ተፈጥሯዊ ፍሰት ይቀየራል። አእምሮአችሁ አንዴ ለስኬት ፕሮግራምድ ከሆነ በዙሪያችሁ ያሉ ዕድሎችን የማየትና የመጠቀም ብቃታችሁ በአስደናቂ ሁኔታ ይጨምራል። በአጠቃላይ ኒውሮፕላስቲሲቲ የሚነግረን ታላቅ የምስራች አሁን ያለንበት ሁለንተናዊ ማንነት የመጨረሻ ውጤት ሳይሆን መሃል ላይ ያለ ሂደት መሆኑን ነው። ዛሬ ያላችሁበት ማንነት በትላንትናው አስተሳሰባችሁ የተገነባ የአእምሮ ውጤት ነው። ነገ የሚኖራችሁ ማንነት ግን ዛሬ አእምሮአችሁን በምትመግቡት መረጃና ስሜት ላይ ይወሰናል። የአንጎላችሁ እስረኛ አትሁኑ። ይልቁንም አንጎላችሁን እንደገና መቅረጽ የምትችሉ መሐንዲሶች ሁኑ። ቀደም ሲል እንዳልኩት ለአእምሮአችሁ አዲስ የስኬት መንገድ ወይም ካርታ ስታሰምሩለትና ለዛም አዲስ ካርታ ስሜት ስታክሉበት ሕይወታችሁ በራሱ ጊዜ መስመር ይይዛል። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላሙ ሁሉ ከእናንተ ጋር ይሁን።